እዚህ ጋር የምትመለከቱት የ9ኛ ክፍል አይሲቲ መጽሐፍ ነው። አይሲቲ መጽሐፍ ላይ ያሉ ትምህርቶችን 7 እና 8ኛ ክፍል ቪዲዮ ሰርችላችሁ ነበር። እነሱን ቪዲዮ ካላያችሁ የ7ኛ እና የ8ኛ ክፍል ቪዲዮ አይታችሁ ወደዚህ ወደ 9ኛ ክፍል ብትመጡ በጣም አሪፍ ነው። ምክንያቱም 7 እና 8ኛ ክፍል ላይ የተማራችሁ አይሲቲ ለዚህ እንደ ኢንትሮዳክሽን ስለሚያስፈልጋችሁ ማለት ነው። 7 እና 8ኛ ክፍል ላይ የተማርነው አይሲቲ ማለት ነው ማለት ነው። አይሲቲ መማር ለምን ያስፈልጋል? አይሲቲ እንዴት ነው የምናጠናው? አጠቃላይ ቤዚክ የሆኑ ነገሮች ስላሉ የ7ኛ እና የ8ኛ ክፍል አንብባችሁ ወደዚህ ብትመጡ በጣም አሪፍ ነው ብዬ አስባለሁ ማለት ነው። በዛሬው ቪዲዮአችን ላይ ዩኒት 1 እንጀምራለን። ከዛ በፊት ግን አይሲቲ መጽሐፍ ከቨር ፔጁን እዚህ ጋር እንደምትመለከቱት አብዛኞቹ የ9ኛ ክፍል መጽሐፎች ከቨር ፔጃቸው አረንጓዴ ነው። ከዛ 10 ስተዱ ወደ 11 ቢጫ ከዛ ቀይ ይሆን ይላል። ይሄ ማለት የኢትዮጵያን ሰንደቅ ዓላማ ለመወከል ነው ማለት ነው። እዚህ ጋር የምታዩት ከቨር ፔጅ አረንጓዴ የሆነበት እዚህ ጋር ምን እንዳለች አይቲ ምትላለች እዚህ ጋር እንደምትመለከቱት ከቨር ፔጃችሁ ላይ አይሲቲ በውስጡ ብዙ ነገሮችን ይዝልናል። ለምሳሌ እዚህ ጋር ስልክ አለች፣ ምልክቷን ዋይፋይ ምልክት እዚህ ጋር ያላችሁ የዲሽ ምልክት፣ የኮምፒውተር ምልክት፣ የስልኮች አሉ እዚህ ጋር የተለያዩ ነገሮች አሉ። ስለ ዋይፋይ፣ ኮምፒውተር እዚህ ጋር ክላውድ እነኚህ ሁሉ ነገሮች ይዝልና ማለት ነው ከከቨር ፔጁ ስትነሱ ማለት ነው። ይሄ የሚያመለክተው ምንድነው? አይሲቲ በዛሬው ላይ ከለከለት ህይወታችን ላይ የምንጠቀማቸው ከሆኑ ዋነኛ የቴክኖሎጂ ሶርሶች አንደኛው ነው። ሳይንስ አስተምራችሁን ብያችሁ ነበር። ሳይንስ ማለት ሲስተማቲክ ወይ ኦፍ አኳሪንግ ኖሌጅ ነው። ሲስተማቲክ በሆነ መንገድ እውቀት የምናገኝበት ነው እና ሳይንቲፊክ ሜተድ አለ እውቀት የምናገኝበት መንገድ። ከዛ በመቀጠል ደግሞ ቴክኖሎጂ ምንድነው ስንል ሳይንስን ተጠቅመን የሰዎችን ችግር መፍታት ማለት ነው ቴክኖሎጂ በቀላሉ። ስለዚህ ቴክኖሎጂ እዚህ ጋር ግን ምን መሆን አለበት? ኢንፎርሜሽን ቴክኖሎጂ ሲሆን ደግሞ እነኛ ቴክኖሎጂዎች የሰውን ችግር የምንፈታው የተለያዩ ኢንፎርሜሽኖችን በማድረግ ነው፣ ፕሮሰስ በማድረግ ለሰዎች በማስተላለፍ ነው ማለት ነው። ስለዚህ ኢንፎርሜሽን ስናስተላልፍ ደግሞ የተለያዩ ነገሮች ያስፈልጉናል። ለምሳሌ እኔ እዚህ ጋር እናንተን ሳስተምራችሁ የ9ኛ ክፍል አይሲቲ መጽሐፍ ለእናንተ ያልገባችሁ ነገር እያስረዳችሁ ነው። ምን ያስፈልገናል? እዚህ ጋር ቴክኖሎጂ ያስፈልገናል ማለት ነው። እናንተ ቤታችሁ ሆናችሁ አይሲቲ የማይገባችሁ ከሆነ እኔ ሳስረዳችሁ ይገባችኋል ማለት ነው። ስለዚህ ኢንፎርሜሽን ቴክኖሎጂ ስንል ለእኛ ናቸው። በቀላሉ ቴክኖሎጂ የሰዎችን ህይወት ቀላል ማድረግ ነው ስራውና ኢንፎርሜሽን ቴክኖሎጂ ምንድነው አይሲቲ ምንድነው የሚሉትን ነገሮች 7 እና 8ኛ ክፍል ላይ ያሉትን ቪዲዮዎች ብታዩዋቸው ለ9ኛ ክፍል በጣም ቤዚክ ነው ማለት ነው። ምክንያቱም በዚህ ሰዓት ላይ አይሲቲ በጣም ቤዚክ ነገር ስለሆነ የእነኛን ቪዲዮ እዚህ ዩቲዩብ ቻናል ላይ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። ኤኒዌይስ ግን ዛሬ 9ኛ ክፍል ዩኒት 1 እንጀምራለን። ከዛ በፊት በአይሲቲ ላይ ምን እንደምትማሩ ያሉትን መጽሐፋችሁ ላይ ነግራችኋለሁ ማለት ነው። ትምህርቱን ከመጀመራችን በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ደግሞ ለጓደኞቻችሁ ሼር አድርጓቸው። ማንኛውም የሚያገባችሁ ነገር ካለ ቴሌግራም ላይ @tutor1to ab የሚለው ቴሌግራም ቻናል ላይ ገብታችሁ ጥያቄ ሲኖራችሁ ፎቶ አንስታችሁ እንዲሁም ደግሞ መጠየቅ ትችላላችሁ ማለት ነው። እዛ ላይ መልሱን እልክላችኋለሁ ማለት ነው። ከዛ ውጪ ኦንላይን መማር የምትፈልጉ ተማሪዎች ካላችሁ በዚህ በስልክ ደውላችሁ መመዝገብና መማር ትችላላችሁ። አሁን ቀጥታ ወደ 9ኛ ክፍል አይሲቲ እንሄዳለን ማለት ነው። የ9ኛ ክፍል አይሲቲ ኮንተንቶቹ ምን ናቸው በውስጡ የሚላቸው ስንል እዚህ ጋር እንደምትመለከቱት ከዩኒት 1 ጀምሮ እስከ መጨረሻው ዩኒት ድረስ ያሉትን ልንገራችሁና ዩኒት 1 ላይ ያለውን ትምህርት የመጀመሪያውን ፓርት 1 ቤዚክስ ኦፍ ፋይል ኤንድ ፎልደር የሚለውን እንጀምራለን ማለት ነው። ኢንትሮዳክሽን ፓርቱን በሌላ ቪዲዮ በደንብ ሰራላችኋለሁ። ግን ዩኒት 1ን ቀጥታ ከመጀመሪያው በፊት ምን ነገሮችን ያጠቃልላል የሚለውን ነው። የመጀመሪያው ኦርጋናይዜሽን ኦፍ ፋይል የሚል ነው የመጀመሪያው ዩኒት ላይ ያለው ማለት ነው። መጀመሪያ እንግዲህ እዚህ ጋር ኦርጋናይዜሽን ማለት ነው ከዛ ደግሞ ፋይል ማለት ነው የሚሉትን ሁለቱን ነገሮችን ያለን በኮምፒውተራችን ላይ የተለያዩ መረጃዎች ይኖሩናል። ለምሳሌ በኮምፒውተር ላይ ከ9 እስከ 12ኛ ክፍል ያሉት ምኖች አሉ ማለት ነው። መጽሐፍቶች አሉኝ፣ ዩኒቨርሲቲ የተማርኩባቸው የተመረቁባቸው የተለያዩ ፋይሎች አሉኝና እነሱን እንዴት አድርጌ ነው ኦርጋናይዝ ማድረጋቸው? ስለዚህ ምክንያቱም በመፈልግ ሰዓት እንዳገኛቸው ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ምኖች አሉኝ፣ እነኚህ ኦርጋናይዝ የተደረጉ ፋይሎች ናቸው። እኔ ለምሳሌ 9ኛ ክፍል መጽሐፍ ማግኘት ብፈልግ ፒሲ ላይ ገብቼ እዚህ ጋር እንደምትመለከቱት ኤዱኬሽን የሚል አለ። ኤዱኬሽን የሚለውን ስከፍተው ምን ያመጣልኛል? ኤሌመንታሪ ኢንጂነሪንግ ነው ምንድነው የምፈልገው ይለኛል። 9ኛ 10ኛ ክፍል 11 12ኛ ክፍል ለምሳሌ 9ኛ ክፍል ነው የፈለኩት ብል ከዛ ከ9ኛ ክፍል ደግሞ ምንድነው የፈለከው? ሌክቸር ፒፒ ፓወርፖይንት ማስተማሪያ ነው የፈለከው ፊዚክስ ወይስ ምን ትምህርት ይለኛል። አይኔ አሁን ለምሳሌ የፈለኩት የ9ኛ ክፍል አይሲቲ መጽሐፍ ቢሆን እዚህ ጋር መጥቼ ብሉፕሪንት መጽሐፉን አይሲቲን ብዬ እዚህ ጋር እንደምትመለከቱት አይሲቲ መጽሐፍን ነክቼ እዚህ ጋር ኦፕን ማድረግ እችላለሁ ማለት ነው። እያያችሁት ነው። ስለዚህ ምንድነው ጥቅሙ? አሁን ኦርጋናይዝድ ማድረጌ በመፈልግ ሰዓት እነኛን ፋይሎች እንዳገኛቸው ይጠቅመኛል ማለት ነው። በቀላሉ እናንተ ትምህርት ቤት ስትሄዱ ምን ታደርጋላችሁ? የትምህርት ቤት ቦርሳችሁ ውስጥ የተለያዩ የሚያስፈልጓችሁን ትምህርት ቤት ስትማሩ እቃዎችን ኦርጋናይዝ አድርጋችሁ ትሄዳላችሁ።
ወይም ደግሞ ቤት ውስጥ ስትቀመጡ ልብሳችሁን ምን ታረጋላችሁ? ጫማችሁን፣ ልብሳችሁና የተለያዩ እቃዎች የሚያስፈልጓችሁን እቃ አንድ ጋር ካታጎራይዝ አድርጋችሁ ታስቀምጣችኋላችሁ ማለት ነው። that is organizing. by the way I am a big fan of organization. organized ስትሆኑ የምትፈልጉትን ነገር ቶሎ ታገኛላችሁ። ግን ድብልቅ ካለው የሆነ ነገር በስርዓት ካላስቀመጣችሁት ደግሞ ቶሎ አታገኙትም። ስለዚህ ዩኒቷን አጠቃላይ የሚያጠናው በኮምፒውተራችን ላይ ያሉትን ፋይሎች እንዴት አድርገን ነው ኦርጋናይዝድ የምናደርገው የሚለውን እናያለን ማለት ነው። ይሄ የመጀመሪያው ፓርት የዛሬው ቪዲዮአችን ነው ማለት ነው። በኮምፒውተራችን ላይ ብዙ ነገሮች አሉ። እነሱን በስርዓት ኦርጋናይዝድ ማድረግ አለብን። እነኛን ደግሞ በምንፈልጋቸው ሰዓት ቶሎ እንድናገኛቸው ይጠቅመናል ማለት ነው። ሁለተኛው ኮምፒውተር ኔትወርክ ነው። መጀመሪያ ኔትወርክ ማለት ነው ኮምፒውተር ኔትወርክ ምን ጥቅም አለው የሚሉትን በዩኒት ላይ እናያለን። እነኚህን እዚህ ያሉትን ዲቴይሎች ማለት ነው። እንዲሁም ደግሞ ኔትወርክ ምን አይነት ጥቅምና ጉዳት አለው፣ ታይፕ ኦፍ ኔትወርክ የምንላቸው ምን ናቸው፣ እነኚህን ዩኒት ላይ እናያለን። ዩኒት ላይ አፕሊኬሽን ሶፍትዌር አሉ። አፕሊኬሽን ሶፍትዌር ስንል እነኚህ ምን ጥቅም አላቸው? ለምሳሌ እኔ እናንተን ሳስተምር የተለያዩ ሾርት ኖቶችን አወጣለሁ። እዚህ ጋር እስከዛሬ ቪዲዮ እንደምታዩት በዛሬ ቪዲዮአችን ላይ ለምሳሌ የምንማርበት ሾርት ኖት እዚህ ጋር አለ። ስለዚህ አሁን ወደ ዋናው ትምህርት ስላልገባሁ ነው እንጂ ስለዚህ እነኚህ ሾርት ኖትስ በማውጣት የተለያዩ አፕሊኬሽኖችን ይጠቀማሉ። ማይክሮሶፍት ወርድ፣ ማይክሮሶፍት ፓወርፖይንት የተለያዩ ነገሮች አሉ እና እነኚህ አፕሊኬሽኖች ምን ጥቅም አላቸው ላይፍ ህይወታችን ላይ የሚሉትን ዩኒት 3 እናያለን። ከዛ በፊት ግን አፕሊኬሽን በራሱ ምንድነው፣ ሶፍትዌር ምንድነው የሚባሉትን በደንብ እነግራችኋለሁ ማለት ነው። ዩኒት 3 ላይ ያለው ፓርቲ ይሄ ነው ኢንትሮዳክሽን። ዩኒት 4 ላይ ኢሜጅ ፕሮሰሲንግ ኤንድ መልቲሚዲያ አለ። ኢሜጅ ማለት ምን ማለት ነው የሚለውን እነግራችኋለሁ። ከዛ ኢሜጅ ፕሮሰሲንግ ማለት የተለያዩ ኢሜጆች ይኖራሉና እነኛን ኢሜጆች ኤዲት ማድረግ፣ መቁረጥ፣ ለምሳሌ የምንፈልገው ቦታ ላይ ማድረግ። እነኛ መልቲሚዲያ ስንል ኢሜጅ፣ ቪዲዮ ሊሆን ይችላል፣ አውዲዮ ሊሆን ይችላል። እነኚህን ነገሮች እንዴት አድርገን ፕሮሰስ እናደርጋቸዋለን የሚላለ ባይዘው ዩኒት 4 ላይ ያለው ስለ አዶቤ ፎቶሾፕ የሚባል አንድ ሶፍትዌር አለ። ስለሱ በደንብ አስረዳችኋለሁ ማለት ነው። ባይዘው ፎቶሾፕ በደንብ ከቻላችሁ የተለያዩ ሰዎች ኦንላይን ስራ እንዴት እንደሚሰራ ማለት የሚያወራችሁ ካሉ እነኛ ሰዎች የሚጠቀሙበት አንደኛውና ቤዚክ ሆኖ ሶፍትዌር አዶቤ ፎቶሾፕ ይባላል። እነኚህ ደግሞ እዚህ ቪዲዮ ዩኒት 4 ላይ ያለው ነው ማለት ነው። በጣም ብዙ ፓርት ከበር የሚያደርገው እዛ ላይ ያሳያችኋልና በነገራችን ላይ እኔ ከዚህ ጋር ከመልቲሚዲያ ላይ ኢሜጅ ፕሮሰሲንግ ምናምን እየተጠቀምኩ በተለይ አዶቤ ፎቶሾፕ እየተጠቀምኩ ኦንላይን ስራዎችን እሰራለሁና እዛ ላይ ስንደርስ ኦንላይን ስራ እንዴት እንደምሰሩና እኔ ሰራኋቸውን ደግሞ አንዳንድ ስራዎች አሳያችኋለሁ ማለት ነው። ስለ ኢሜጅ ፕሮሰሲንግ ነው ዩኒት 4 የሚያጠናው ማለት ነው። ስለዚህ ኢሜጅ ወይም ደግሞ ስለ ፎቶ ሳይገባችሁ ቪዲዮ ምን እንደሆነ አታውቁትም ማለት ነው። ስለዚህ ቪዲዮ በራሱ ምንድነው፣ አሁን ለምሳሌ እናንተ እያያችሁ ነው እንዴት ነው ይሄ ቪዲዮ ሊሆን ይችላል የሚለውን ነገር ማወቅ አለባችሁ። ቪዲዮ ስታዩ ኢትስ ዘ ኮሌክሽን ኦፍ ፍሬም ማለት ነው። ፍሬም ለምሳሌ አንድ ቪዲዮ ስንት ፍሬም ፐር ሰከንድ ነው ሲባል በአንድ ሰከንድ ውስጥ ስንት ፎቶዎች አንድ ጋር አሁን ለምሳሌ 30 ፎቶ አስቀምጣችሁ በየሰከንዱ ቱቱሩ ተሰልፉት ወደ ቪዲዮነት ይቀየራል ማለት ነው። ስለዚህ ቪዲዮ ማለት በቀላሉ ዘ ኮሌክሽን ኦፍ ኢሜጅ ማለት ነው። ኢሜጅ ደግሞ ምንድነው የሚሉትን ነገሮች በዩኒት 4 ላይ በደንብ እነግራችኋለሁ። ከዛ በዩኒት 5 ላይ የምናገኘው ነገር ምንድነው፣ ኢንፎርሜሽን ኤንድ ኮምፒውተር ሴኩሪቲ ነው። ኮምፒውተራችንን ስንጠቀም እንግዲህ ብዙ ፋይሎችን ስቶር በምናደርግ ሰዓት ላይ በኮምፒውተራችን ላይ ብዙ ኢንፎርሜሽኖች ይኖሩናልና ሴኩሪቲ በጣም ቤዚክ ነገር ነው። ሳይበር ሴኩሪቲ ሲባል ሰምታችሁ ልታውቁ ትችላላችሁና ስለ ሳይበር ሴኩሪቲ ማለት የተለያዩ መረጃዎች በኮምፒውተራችን ላይ ያሉት ምን ሊሆን ይችላሉ፣ ሊሰረቁ ይችላሉ። በቀላሉ ልንገራችሁ። ለምሳሌ የኢትዮጵያ መንግስት ኔክስት ምን ማድረግ እንዳሰበ ምናምን ፕላኖችን ያወጣል እና ከነኛ ከፕላኖቹ ውስጥ የተለያዩ ዳታዎች በኮምፒውተር ላይ ነው የሚቀመጡትና እነኛ ኮምፒውተር ላይ ያስቀመጣቸውን ዳታዎች ሌላ ሰው ካወቀበት ወይም ደግሞ ሌላ ኢትዮጵያ የሚቃወም ሀገር ካወቀ ምን ያደርጋል ማለት ነው፣ እነኛ ነገሮች እንዳይደረጉ ያደርጋል ማለት ነው አይደል? ስለዚህ ደግሞ ችግር ይፈጥራል። ስለዚህ ሴኩሪቲ ማለት ያሉንን ፋይሎች እንዴት አድርገን ፕሮቴክት ማድረግ እንችላለን የሚሉትን ነገሮች ነው በጣም የሚያጠናው። ስለ ፓስወርድ እና ምን ዝለ ያለ በደንብ እናያለን ማለት ነው። ዩኒት 5 ላይ መጨረሻ ላይ ፋንዳሜንታል ኦፍ ፕሮግራሚንግ አለ። ፕሮግራሚንግ የምንለው በጣም ቤዚክ ነው። እዚህ ጋር ስለ ፕሮግራሚንግ ኢንጂነሪንግ፣ ሶፍትዌር ኢንጂነሪንግ ምናምን ገብታችሁ ስትማሩ ነው በደንብ ያለው። ስለዚህ ካምፓስ ላይ እንዴት ገብታችሁ የፕሮግራሚንግ ሶፍትዌር የሚባሉትን ፕሮግራሚንግ በራሱ ምንድነው ኮምፒቲሽን በደንብ ፕሮግራሚንግ እንደዚህ ኮዲንግ ላይ ምናምን አሪፍ ለመሆን የሚያስፈልጋችሁ ቤዚክ ነገር ማቴማቲክስ እውቀትና እንግሊዝኛ ነው። ከዛ ውጭ ደግሞ የእናንተ ክሬቲቪቲ ነው። ፕሮግራሚንግ ማለት የተለያዩ የኮምፒውተር ሶፍትዌሮችን ተጠቅመን የተለያዩ ፕሮብሌሞችን ሶልቭ የምናደርግ ከሆነና የተለያዩ ሲስተም የምንሰራ ከሆነ ኮምፒውተር ፕሮግራሚንግ ይባላል። ይሄ አጠቃላይ ያያያቸው እስካሁን የጠኛ ክፍል አይሲቲ ዩኒት ላይ ያሉት ናቸው ማለት ነው። 6 ዩኒት አሉ። ስለዚህ 6ቱን ዩኒት ፓርት ባይ ፓርት ሰራላችኋለሁ ማለት ነው። እናንተ ግን ለጓደኞቻችሁ ሼር በማድረግ እንዲሁም ደግሞ ያልገባችሁን ነገር በመጠየቅ
ትተባበሩኛላችሁ ማለት ነው። ስለዚህ በዛሬው ቪዲዮአችን ላይ ምንድነው የምናየው ቅድም እንደነገርኳችሁ ኦርጋናይዜሽን ኦፍ ፋይል የሚሉትን እናያለን ማለት ነው። ስለዚህ መጀመሪያ ፋይል ምንድነው ከሚለው እንጀምርና ፋይል እንዴት አድርገን ኦርጋናይዝድ እናደርጋለን የሚሉትን ነገሮች እናያለን በደንብ። ከዚህ በኋላ ከዩኒት 1 ጀምሮ እስከ ዩኒት 6 አስተምራችሁ ያዘጋጅሁላችሁ ሾርት ኖት አለ። ሾርት ኖቶቹን በመጻፋችሁ መሰረት ነው ያወጣሁት። መጻፋችሁ ላይ ያለ ነገር ምንም አይደለም እና ደግሞ አይሲቲ ስለሆነ እዚህ መጻፋችሁ ላይ የተጻፉትን ፕራክቲካል የሆኑትን ጥያቄዎች ምናምን ፒሲ ላይ እየገባው አሳያችኋለሁ እንዴት እንደምትሰሩ ማለት ነው። እናንተ ኮምፒውተር ስታገኙ ምን እንደምታደርጉት ይሄን ቪዲዮን እያያችሁ እኔ የምሰራውን ነገር እየተከተላችሁ መለማመድ ነው ማለት ነው። ስለዚህ ላብራቶሪ ባታገኙ ምናምን ቪዲዮን ሴቭ አድርጋችሁ በመፈልጉ ሰዓት ኮምፒውተር ስታገኙ ኮምፒውተር ላይ እኔ የምነካውን ነገር እየነካችሁ በደንብ ትለማመዳላችሁ ማለት ነው። ስለዚህ እኔ ቲዎሪውንም ፕራክቲካሉንም ሁለቱንም ነገር ነው ማስተምራችሁ። ስለዚህ ኦርጋናይዜሽን ኦፍ ፋይል የሚለውን እንጀምራለን ማለት ነው። ሶ ኦርጋናይዜሽን ኦፍ ፋይል ዩኒት 1 ስንጀምር ምን ማለት ነው? መጀመሪያ ፋይል ምንድነው፣ ፋይልን ኦርጋናይዝ ማድረግ ለምን ይጠቅማል የሚሉትን ሁለቱን ነገሮች በደንብ ማረዳት አለባችሁ። ፋይል ስንል የምንጠቀማቸውን አሁን ለምሳሌ በየቀኑ እኔ እናንተን ለመፈተን የሆነ ጥያቄ ባወጣ እነኛ ጥያቄዎቹ ብዛት ይሄን አንድ ፋይል ነው። ስለዚህ እነኛ ፋይሎች ኦርጋናይዝ ማድረግ አለብኝ እና እኔ ለምሳሌ እናንተ ትምህርት ቤት ዳይሬክተር በሆን ሁሉም መምህራኖች ለኔ ጥያቄዎች ይልኩልኛል። ስለዚህ እነኛን ጥያቄዎችን ኦርጋናይዝ አድርጌ በየትምህርት ሰብጀክቱ በየዲፓርትመንቱ አስቀምጣቸዋለሁ ማለት ነው። ከዛ ፈተና ሲደርስ ፕሪንት አድርጎ ለተማሪዎች ይሰጣ ማለት ነው። ኦርጋናይዝ ካልተደረገን ከተደበላለቀ ፕሪንት ስናደርግ ራሱ የፊዚክስ እና የኬሚስትሪ ፈተና ከተደበላለቀ ፊዚክስ ስትፈተኑ በመሃል የኬሚስትሪ ፈተና ይመጣባችኋል ማለት። ስለዚህ ኦርጋናይዜሽን በጣም ቤዚክ ነገር ነው ማለት ነው። ሶ ኦርጋናይዜሽን ኦፍ ፋይል የሚለውን ስናይ መጀመሪያ ላይ የምናገኘው በዚህ ዩኒት ላይ የምናያቸው ነገሮች ምን ናቸው ስንል የመጀመሪያው ፋይል ኤንድ ፎልደር የሚለው ፋይል ማለት ምንድነው፣ ፎልደር ማለት ምንድነው? አሁን ለምሳሌ በቀላሉ እንገራችሁ። ትምህርት ቤት ስትሄዱ በቦርሳችሁ ውስጥ ቀደም እንደነገርኳችሁ የተለያዩ እቃዎች አሉ። ለምሳሌ ምሳቃችሁ ሊኖር ይችላል፣ እስክሪብቶ አለ፣ ደብተር አለ፣ እርሳስ አለ አይደለ? እነኛ እስክሪብቶ፣ ደብተር፣ መጽሐፍ ለምሳሌ አንድ መጽሐፍ ኬሚስትሪ መጽሐፍ ብትወስዱ እነኛ ፋይል ናቸው። ፎልደር የምንለው ደግሞ ግን እነኛን ሁሉንም ፋይሎች አጠቃላይ የያዘልን ነገር ማለት ነው። ለምሳሌ ቦርሳችሁ ማለት ነው። ቦርሳችሁ ምንድነው ኮንቴነር በሉትና ፎልደርም አሁን ለምሳሌ ቅድም ፒሲ ላይ እንደነገርኳችሁ ፎልደር ስንል እዚህ ጋር እንግባና ፒሲው ላይ ልግባና ላሳያችሁ። አሁን እዚህ ጋር የዘጠነኛ ክፍል መጽሐፍ ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን እዚህ ጋር አሉ እና ወደ ኋላ አንድ ጊዜ እቺን ባክ ባደርጋት እዚህ ጋር ምን ይላል? ቢፒ እዚህ ጋር እንደምትመለከቱት ቢፒ G9 ይላል። ይሄ ማለት የዘጠነኛ ክፍል መጽሐፍ ብሉፕሪንቱ ማለት ነውና እቺ እዚህ ቢፒ G9 የምትለው ላይ ወይም ደግሞ እኛ እቺን ስሟን እንቀይራት ምን ብለን እንጻፋት? ግሬድ 9 ቡክ፣ ግሬድ 9 ቡክ ብዬ ስሙን ጻፍኩትና ይቺ እዚህ ጋር የምትመለከቷት እቺ ግሬድ 9 ቡክ የምትለው ኮንቴነር ነች። በውስጧ ብዙ መጽሐፍቶችን ይዛለች ማለት ነው። እዚህ ጋር ስትከፍቷት እቺ ምን ታገኛላችሁ? ባዮሎጂ፣ ኬሚስትሪ፣ ፊዚክስ፣ በአይቲ፣ ማቴማቲክስ የሚሉ መጽሐፍቶችን ታገኛላችሁ ማለት። ስለዚህ ያቺ ቢፒ ግሬድ 9 ቡክ የምትለው ምንድነች? ልክ እንደ ቦርሳችሁ እንደ ባጋችሁ አድርጋችሁ አስቧት ማለት ነው። ስለዚህ ፎልደር የምንለው ሁሉንም ፋይሎችን ሰብስቦ ያዘልን ነው። ኮምፒውተር ላይ ፎልደር እንዴት እንደምንፈጥር እንዴት ክሬት እንደምናደርግ እንዴት ዲሊት እንደምናደርግ በሚቀጥለው ቪዲዮአችን ላይ ማሳያችኋለሁ። ግን ፋይል ስንል በዛ ፎልደር ውስጥ ያሉት ለምሳሌ እስክሪብቶ፣ ደብተር ምናምን ናቸው። ፎልደር ስንል ደግሞ ቦርሳችሁ ነው ማለት ነው። እነኛ ሁሉንም አጠቃላይ ያዘልን። ስለዚህ ስለ ፋይል ኤንድ ፎልደር በደንብ እናያለን። በቀላሉ ለምሳሌ የሆነ ቁም ሳጥን ብትመለከቱ ቁም ሳጥን ውስጥ የተለያዩ እቃዎች ይቀመጣሉና ያንን ቁም ሳጥን እንደ ፎልደር አስቡት። ውስጥ የሚቀመጡት ደግሞ ምንድናቸው? ፋይሎች ናቸው ማለት ነው። ደግሞ እንደዛጋችሁ ማሰብ ትችላላችሁ አናሊዚው ማለት ነው። የመጀመሪያ ላይ ስለ ፋይል ኤንድ ፎልደር ነው የምናየው በዚህ ዩኒት ላይ። ሁለተኛው ፓርት ማኔጂንግ ፋይል ኤንድ ፎልደር ነው። ማኔጂንግ ያስፈልጋል። ማኔጅ ማድረግ ምን ማለት ነው? በየፓርቱ ማስቀመጥ አለባችሁ። ለምሳሌ እናንተ ሳጥን ውስጥ ስታስቀምጡ ቲሸርቶቻችሁ ለየብቻቸው አይደል? ሁላችሁ ሱራችሁ ለየብቻው ምናምን ጫማችሁን ለየብቻው ታስቀምጡ። ስለዚህ ማኔጅ ማድረግ ማለት ነው የሚመሳሰሉትን አንድ ጋር ማስቀመጥ ፎልደር ውስጥ ማለት ነው። የሚመሳሰሉትን የተለያየ ቦታ ማስቀመጥ። ይሄንንም ፒሲ ላይ ገባና ላሳያችሁ። ለምሳሌ እዚህ ጋር የዘጠነኛ ክፍል መጽሐፍ ነው ብለን አስበናል። እዚህ ጋር ስፔስ የሚለው ላይ መጀመሪያው ላይ ላምጣ። ከዛ ምንድነው አሁን የፈለኩት እኔ ላሳያችሁ የፈለኩት የሚመሳሰሉትን ነገሮች እንዴት አድርገን አንድ ጋር ኦርጋናይዝ እንደምናደርግ ነው። እኔ ለምሳሌ እስከ 12ኛ ክፍል ያሉት መጽሐፎች ማስተማርባቸው ማለት ነው እንዴት አድርጌ ኦርጋናይዝ እንዳደረኳቸው ላሳያችሁ። ፋይሎችን አብዛኛው ማግኛቸው ሎካል ዲስክስ የሚለው ላይ ገብቼ ነው።
ከዛ በኋላ እዚህ ጋር የተለያዩ ነገሮች አሉ ግን እዚህ ጋር ኤዱኬሽን የምትላለች እንደምትባት ማለት ነው እቺ ሆቨር ኦቨር ያደረኩባት ከላይ ስለዚህ እቺ ኤዱኬሽን የምትለውን ደብል ክሊክ ሳደርጋት ትከፍታለች ከከፈተችልኝ በኋላ እዚህ ጋር እንደምትመለከቱት ለምሳሌ ኢንጂነሪንግ ኤሌመንተሪ ይላል ኤሌመንተሪ ማለት ከ1 እስከ 8 ያሉ ትምህርቶች ናቸው ኢንጂነሪንግ የተማርኩባቸው ፋይሎች ናቸው እዚህ ጋር የፍሬሽማን ኮርስ አሉ እዚህ ጋር 12ኛ ኢንትራንስ ፈተናዎች አሉኝ ጌች ማለት የታናሽ ወንድሜ መጽሐፍት አለ እዚህ ጋር ደግሞ ነው የምማራቸው አሉ አያችሁ ለምሳሌ እዚህ ጋር ግሬድ 9 ግሬድ 10 11 12 ብያልኩ ለየብቻቸው አስቀምጫቸዋለሁ እዚህ ጋር ግሬድ 9 ግሬድ 10 ግሬድ 12 እያልኩ አስቀምጫለሁ ለምሳሌ ነው የፈለኩት አንድ ነገር ነው ብዬ ልንገራችሁ የ9ኛ ክፍል ICT ኖት ዩኒፎርም የፈለኩት ብዬ በነግራችሁ ምንድነው ማድረገው መጀመሪያ 9ኛ ክፍል ስለሆነ ግሬድ 9 የሚለው ላይ ገባለሁ ከዛ ደግሞ ምንድነው የፈለኩት PPT PowerPoint ነው ኖት ነው ሌክቸር PPT ያደረኩ ከዛ እዚህ ጋር ገባው ከዛ IT ነው የፈለኩት IT ስመጣ እዚህ ጋር ኖቶችን ዩኒፎርም ታገኙ ዩኒፎርም ነው ታገኙ ሌሎችንም እዚህ ጋር አገኛቸዋለሁ ማለት ነው ስለዚህ አሁን ምን ማድረግ ያስፈልጋል እነኚህን ስታያቸው ማኔጅ ማድረግ ያስፈልጋል የሚመሳሰሉትን አንድ ጋር ያደረግን የተለያየ ፎልደር ወይም የተለያየ ኮንቴነር እየፈጠር እናስቀምጣቸዋለን ኮምፒውተራችን ላይ በመንፈልግ ሰዓት ቶሎ እናገኛቸዋለን ማለት ነው ማኔጂንግ ፋይል ኤንድ ፎልደር የሚለው ይሄ የሁለተኛው ፓርት ነው እዚህ ዩኒት ላይ ትንሽ ሰፋ የሚለው ፓርት ነውና ማኔጅ ስናደርግ 10 አይነት መንገዶች አሉና እነኛ 10 አይነት መንገዶች በደንብ አስረዳቸዋለሁ በሚቀጥለው ቪዲዮአችን ላይ ነው ይሄንን 1.2 የምናየው 1.2 ጋር ለመጨረሻ ላይ ኮምፒውተር ድራይቭ ይባላል ኮምፒውተር ድራይቭ ማለት ለምሳሌ ኮምፒውተራችን እንዲሰራ እንዴት ነው የሚሰራው ኮምፒውተሩ በሚለው ነው ማስረዳችሁ በዚህ ጋር ኮምፒውተር ድራይቭ ስንል ለምሳሌ የኮምፒውተሩ እንዲሰራ የተለያዩ ነገሮች አንድ ጋር ሆናሉ የመጀመሪያ ኮድ ይጻፍለታል ለምሳሌ እንደዚህ ሲነቁ እንደዚህ አድርግ ተብሎ ማለት ነው እንደዚህ ሲነቁ ለምሳሌ እኔ ኮምፒውተር ላይ አሁን እያስተማርኳችሁ ነው እናንተ ይችላል አሁን ለምሳሌ ኮምፒውተር ድራይቭ የምትለውን ቴክስት ለማምጣት ማጥፋትም ይችላሉ ለምሳሌ እዚህ ጋር ያስረዳሁባችሁ እዚህ ጋር እንደዚህ አይነት ማጫጭራቸው ነገሮች ላጥፋው በአንድ ጊዜ አጠፋቸዋለሁ አይደለ ከዛ ስለዚህ ይሄንን ሲነኩ እንደዚህ አድርግ ያን ኢንስትራክሽን ሰጠዋለሁ ምን ትእዛዝ ሰጠዋል ኮምፒውተሩ ሲሰራ እና ደግሞ ያ እንዲሰራ ኢንተርናል እና ኤክስተርናል ድራይቭ የሚባሉ አሉ ለምሳሌ እናንተ የሆነ ነገር ለመስራት ገበሬ ለምሳሌ አንድ ገበሬ ግብርናውን ለመስራት የተለያዩ ነገሮች ያስፈልጉታል ምን ያስፈልጋል በሬ ያስፈልጋል ለማረሻ ወይም ደግሞ ትራክተር ያስፈልጋል አይደለ ከዛ ደግሞ በሬ ያስፈልጋልና ያንን ስራውን ለመስራት የሚያስፈልጉት ኢንፑቶች አሉ ወይም ደግሞ የሆነ መጨረሻ ላይ የሚያገኘው ምርት ለማምረት የሚያስፈልጉት ልክ እናንተም ኮምፒውተር ላይ ስራ ለመስራት ኮምፒውተሩ የሚያስፈልጋቸው ቤዚክ የሆኑ ነገሮች አሉት ማውዝ ሊኖረው ይገባል ማዘርቦርድ ኪቦርድ ምናምን ነገር አለ CPU ማለት the brain of computer ማለት ነው ኮምፒውተር የሚያስብበት ማለት ስለዚህ ኮምፒውተር ድራይቭ የሚለውን ኮምፒውተር እንዴት ነው የሚሰራው የሚለውን ያለን 1.3 ማለት ነው ከዛ እነኚህ ሶስቱን ካየን በኋላ ዩኒት ያልቃል ማለት ነው ከዚህ ወዲያ የምናያቸው ነገሮች ምንድናቸው 1.4 ላይ ዩኒት ሰመሪ አለ ስለነኚህ ስለሶስቱ ሰመራይዝ አደርግላችኋለሁ በመጨረሻ ከዩኒት ላይ የወጡትን የሪቪው ኤክሰርሳይዝ ጥያቄዎች ሰራላችኋለሁ ማለት ነው ስለዚህ በእነኚህ መንገድ አንብበን ዩኒቷን እንጨርሳለን ማለት ነው ግን እናንተ ማንኛውም ፓርት ላይ ያልገባችሁ ነገር ሲኖር ኮሜንት ላይ ጻፉልኝ እኔ በጣም ደስ ይለኛል ያልገባችሁ ነገር አብራራላችኋለሁ ማለት ነው ብዙ ጊዜ ግን ኮሜንት የምሰማው አንዳንድ ተማሪዎች ነው አይተፈጥራለህ ስታስረዳ ምናምን የምትሉኝ የቪዲዮውን ስፒዱን መቀነስ ትችላላችሁ ቪዲዮ ሴቲንግ ላይ ዩቲዩብ ላይ ገብታችሁ ለምሳሌ በግማሽ ቀንሱት እኔ ቀስ እያልኩ አወራለሁ ማለት ነው ደግሞ ቀስ ካልኩባችሁ በጥፍ ብጨምሩት ተተራወራለሁ ማለት ነው ስለዚህ በዛ መንገድ ማዳመጥ ስለምትችሉ ነው ማለት ነው ስለዚህ ዩኒቷን ይሄንን ይመስላል ማለት ነው ሶ አሁን ወደ መጀመሪያው ፓርት ስንሄድ ከመሄዳችን በፊት ኦቨርቪው የዩኒቱን ኦቨርቪው ፋይል ኦርጋናይዜሽን ኤንድ ኮምፒውተር ሲስተም ስለዚህ ፋይል ጄነሬሽን ማለት ፋይሎችን እንዴት ነው የምንፈጥረው ጄነሬሽን ክሬሽን ኤንድ ትራንስፈር ደግሞ ስንል ትራንስፈር የምናደርገው ለምሳሌ እኔ ፋይል ጄነሬት አደረኩ ፋይል ማለት ባይ ዘ ወይ ቪዲዮ ሊሆን ይችላል እዚህ ጋር እንደምታዩት አይነት ቪዲዮ ፎቶ ሊሆን ይችላል ዶክመንት ሊሆን ይችላል PDF ሊሆን ይችላል እና የተለያዩ ነገርና እነኛን ከፈጠርኳቸው በኋላ ጄነሬት ካደረኳቸው በኋላ ለእናንተ ልግላችኋለሁ እናንተ እንድታገኙታ ስለዚህ እንዴት አድርጌ ትራንስፈር ማድረግ ይችላል እንዴት አድርጌ ክሬት ማድረግ ይችላል የሚሉትን ነገር እናያለን ከዛ ለርኒንግ ፋይል ማኒፑሌሽን ኤንድ ሜተድ ላይክ ክሬሽን እንዴት አድርገን ማኒፑሌት እናደርጋለን ኮፒ ማድረግ ምን ማለት ነው ለምሳሌ እናንተ ከአንድ ቦታ ወደ ሌላ ቦታ ፋይል መውሰድ ብትፈልጉ ኮፒ ታደርጉታላችሁ ልክ ተሸክሞ እንደማሰል ማለት ለምሳሌ እናንተ ከትምህርት ቤት ወደ ቤታችሁ ቦርሳችሁን ተሸክማችሁ ትሄዳላችሁ አይደል ስለዚህ ከቤታችሁ አንስታችሁ ትምህርት ቤት ለመውሰድ ያን ነገር ተሸክማችሁት ነው የምትሄዱት ኮፒ ማለት ከሆነ ነገር የአንድ ነገር አንስታችሁ የሆነ ነገር ስትወስዱ ማለት ነው በቀላሉ እዚህ ጋር ላስረዳችሁ ፒሲ ላይ ሄድና አሁን ለምሳሌ እኔ
ምንድነው የፈለኩት 9ኛ ክፍል አይሲቲ ወይም ደግሞ 9ኛ ክፍል ጂኦግራፊ ያስተማርኩ የ12ኛ ክፍል ጂኦግራፊ ዩኒቷንም ማስረዳት ፈለኩ። ይሄ ማለት ነው የ9ኛ ክፍልና የ11ኛ ክፍል ጂኦግራፊ በጣም ነው የሚገናኘው ወይም ደግሞ የ9ኛ ክፍልና የ10ኛ ክፍል በጣም የሚገናኝ እንኳን ለምሳሌ እኔ 9ኛ ክፍል ጂኦግራፊ ዩኒቷ ላይ ያለውን ኖት ወይም ደግሞ የ9ኛ ክፍል ጂኦግራፊ መጽሐፍን 10ኛ ክፍል ጂኦግራፊ መጽሐፍ ካሉት ጋር ማስቀመጥ ፈልግ መጀመሪያ ግሬድ 9 የሚለው ላይ ገባለሁ። ግሬድ 9 ላይ የሚለው ጋር ተገባሁ በኋላ ምን የሚላለ ስቱደንት ቡክ የሚለው ጋር ገባለሁ። ኒው ካሪኩለም ያድርጉት ተመሰራት ከዛ የ9ኛ ክፍል ጂኦግራፊ መጽሐፍ ይኸው እዚህ ጋር አለና እቺን መጽሐፏን እዚህ ጋር እቺ ኮፒ የምትላለች እዚህ ጋር እንደምትመለከቱት እቺን ኮፒ የምትለውን ነካትና ተመልሼ እዚህ ኤዱኬሽን የሚለው ጋር ሄደና አሁን ከ9ኛ ክፍል ወደ 10ኛ ክፍል ጋር ወስደው ነው ግሬድ 10 የሚለው ጋር ወስደውና ብሉፕሪንት ማለት ይሄ የተማሪዎች መጽሐፍ ያለበት ነው እዚህ ጋር አመጣለሁ። ከዛ እዚህ ጋር ካመጣሁ በኋላ አሁን እኔ አላማዬ ከ9ኛ ክፍል ጋር አምጥቼ እዚህ ጋር መደባለቅ ነው። እቺኛዋ እዚህ ጋር የምትመለከቱት ፔስት የምትላለች ፔስት ማለት ከዛ ኮፒ ያረከውን አምጥተ እዚህ ጋር ገልብጥልኝ እንደማለት ነው በአማርኛ። ፔስት ስላት እያያችሁ ከሆነ እቺ እዚህ ጋር መጣ የመጽሐፍ ማለት ነው። ገብታችኋል? እዚህ ጋር አሁን ያሉት ሁሉ የ10ኛ ክፍል መጽሐፍ ሆኖ እቺ ግን የ9ኛ ክፍል መጽሐፍ ነው። ኮፒ ማለት ከአንድ ቦታ ይዘን ሌላ ቦታ መውሰድ ማለት ነው። ይሄ ቤዚክ የሆነ ነገር ነው ኮምፒውተር ላይ ማለት። ስለዚህ እዚህ ጋር ምን ማድረግ እናያለን? ኮፒ ፋይል። ኮፒ ማለት የሆነ ነገር ተሸክሞ ፔስት ስናደርገው ደግሞ እዛ ቦታ መገልበጥ ማለት ነው። ሪኔም ማለት ደግሞ ስሙን መቀየር። አሁን ለምሳሌ እኔ እቺ እዚህ ጋር ያለችውን የ9ኛ ክፍል ወይም ደግሞ 9ኛ ክፍል ያመጣሁትን ወይም ደግሞ እዚህ ጋር ለምሳሌ የ9ኛ ክፍል ቅድም ያመጣሁትን መጽሐፍ ስሙን መቀየር በፈለኩ ለምሳሌ ኬሚስትሪ ብቻ ነው የሚለው ስሙን መቀየር በፈለግ እዚህ ጋር ሪኔም የምትላለች ሪኔም የምትለው ነካትና እዚህ ጋር ስሙን መጣፍ ይችላል። አሁን ልበለው ኬሚስትሪ ሲ ነው የሚለው ግሬድ 10 ኬሚስትሪ ቡክ ብዬ ስሙን ቀየርኩት ማለት ነው። የፋይሉን አሁን ግሬድ 10 ኬሚስትሪ ቡክ ብዬ ስሙን ስቀይረው በኦርደር ነው እዚህ ጋር አልፋቤቲካሊ የሚያስቀምጥልኝ ማለት ነው። ስለዚህ ሪኔም ማለት የፋይሎችን ስም መቀየር ማለት ነው። ሪኔም እናደርጋለን። ከዛ ዲሌት አንዳንድ ማንፈልጋቸው ነገሮች ደግሞ እናጠፋለን። ለምሳሌ እኔ ቅድም ከ9ኛ ክፍል ላይ አምጥቼ 10ኛ ክፍል የደባለኩት መጽሐፍ ምንም አይሰራም። ስለዚህ መጥፋት አለበት ብዬ ባስብ የት ጋር ሄዳለሁ? መጽሐፉን ፈልጋለሁ። መጀመሪያ ግሬድ 10 የሚለው የት ጋር ነው ያለው? ይሄ ግሬድ 10 ነው። ጂኦግራፊ መጽሐፍ ነው። ይሄው ግሬድ 9 ጂኦግራፊ መጽሐፍ። ስለዚህ እዚህ ጋር 10ኛ ክፍል መጽሐፍ ጋር ምንም አያስፈልግም ይጥፋ። ስለዚህ እዚህ ጋር ዲሌት የምትላለች ዲሌት ስላት ጠፋች ማለት ነው። ስለዚህ እዚህ ጋር እነኚህን ፋይሎች ማጥፋት ዲሌት ማድረግ የሚሉትን ነገሮች ነው። ከዛ ሰርቺንግ ማለት ደግሞ እናንተ ለምሳሌ ኮምፒውተራችሁ ላይ የሆነ እቃ ጠፋባችሁ የሆነ ነገር እየፈለጋችሁ ቢጠፋባችሁ ሰርች ማድረግ ይችላል። መፈለግ ማለት ጎግል ላይ ገብታችሁ ሰርች እንደምታደርጉት ሰርች የምትለው ምልክት ጋር እቺ ሰርች ምልክት አለች የሚዘር ምልክት ትመጡና ለምሳሌ እኔ የ9ኛ ክፍል ባዮሎጂ መጽሐፍ ወይም ደግሞ አይቲ መጽሐፍ ከጠፋብኝ አይቲ ብዬ እዚህ ጋር ጽፌ ኢንተር ሰርች ሳደርገው የአይቲ መጽሐፍቶችን ሙሉ ያመጣልኛል። አይቲ 8ኛ ክፍል አይቲ 7ኛ ክፍል ምናምን ያመጣልኛል ማለት ነው። አያችሁታ? ስለዚህ ሰርች እዚህ ጋር ሰርች እያደረገ ነው። ምንድነው የምታደርጉት? ደግሜ ለማሳየት ያክል የቀየርኩት መስሎኝ ነው። እቺን ሰርች የምታደርገው ነገር እናጥፋትና እዚህ ጋር መጣችሁ ለምሳሌ ባዮሎጂ መጽሐፍ ብትፈልጉ ባዮሎጂ ብላችሁ ትጽፉና ኢንተር ስትሉት ሰርች እያደረገ ሁሉንም ከባዮሎጂ ጋር የሚገናኙ ነገሮችን ያመጣላችኋል ማለት ነው። ስለዚህ ሰርቺንግ ማለት ነው ፒሳችሁ ውስጥ የሆነ እቃ አስቀምጣችሁ ወይም ደግሞ የሆነ ፋይል እቃ ሳይሆን እቃ በልተው ፋይል አስቀምጣችሁ ያን ነገር ከፒሳችሁ ላይ ለማግኘት መፈለግ ማለት ነው። ብትፈልጉ ካልጠፋባችሁ ሰርች ዝጋ መጣችሁ ሰርች ስትሉት ይመጣላችኋል ማለት ነው። ሰርቺንግ አለ። እነኚህን አሁን እዚህ ጋር የምነግራችሁ ነገሮች ሙሉ ማለት ነው 1.2 ላይ ነው የምናያቸውና እነኚህ በጣም ሰፊው ፓርት ነው። ሌላው አንደርስታንዲንግ ፋይል ፎልደር ማለት ነው እንዴት አድርገን ኦርጋናይዝ እናደርጋቸዋለን የሚሉትን ነገሮች አጠቃላይ በዚህ ሁኔታ ላይ ያለን ማለት ነው። ይሄንን ካየን ወደ ዋናው ፓርታችን ስንገባ ቤዚክስ ኦፍ ፋይልስ ኤንድ ፎልደር የሚለውን እናያለን። በዛሬው ቪዲዮአችን ላይ የምናየው ዋናው ፓርት ነው። እስካሁን ሙሉ የነገርኳችሁ ምንድናቸው ምን እንደተማርን ምን እንደምንማር በዚህ ዩኒት ላይ በዚህ ባይሲቲ 9ኛ ክፍል ላይ ከዩኒት 1 እስከ ዩኒት 6 ያሉትን ከዛ በኋላ ደግሞ ዩኒት 1 ላይ ያሉትን ኢንትሮዳክሽን ፓርቶች ነው። አሁን ቀጥታ ወደ ዋናው ትምህርታችን እንገባለን ማለት ወደ ቤዚክ የሆነ ነገር ያው የመጀመሪያ ቪዲዮ ሰራለ ሁሉም ትምህርት
የመጀመሪያው ቪዲዮዬ በጣም ይረዝማል። ለምሳሌ አሁን የመጀመሪያዎቹን 24 ደቂቃዎች ላይ ኢንትሮዳክሽን ስለነግራችሁ ነበር። ምክንያቱም ኢንትሮዳክሽኑ ካልገባችሁ ዝም ብዬ ወደ ቀጥታ ብገባ ስለማይገባችሁ ማለት ነው። አሁን ዋናውን ፓርት እንጀምራለን ማለት ነው መጽሐፋችሁ ላይ። ስለዚህ ስለ ኦርጋናይዚንግ ፋይል በመናጠና ሰዓት ላይ መጽሐፉ ላይ ስትገቡ እቺን ለቀይራትና የመጀመሪያው ዩኒት ላይ 3 ፓርቶች አሉት ብያችሁ ነበር። ስለዚህ ከነኛ ከ3ቱ ፓርቶች ውስጥ ያሉትን ነው የመጀመሪያውን ፓርት ነው የምናየው ማለት ነው። እዚህ ጋር የ1.1ን ቤዚክ ኦፍ ፋይል ፎልደር የሚሉትን እናያለን ማለት ነው። ከዛ እነኚህን ካየን በኋላ ወደ እንትኑ እንመለሳለን። ለምሳሌ እዚህ ጋር ብሬንስቶርሚንግ ጥያቄ አለ። የቤተሰብ በእናንተ አካባቢ እድርና እቁብ ይሰበሰባልና አብዛኛውን ጊዜ እነኚህ እድርና እቁብ ሲሰበሰቡ ምንድነው የሚያደርጉት ሰዎቹ በወረቀት ላይ ነው ስሙን የሚጽፉት ማለት ነው። ስለዚህ ወረቀት ላይ ስሙን ሲጽፉት አንዳንዴ ወረቀቱ ምን ሊጠፋ ይችላል፣ ወረቀቱ የጻፉበት ሊጠፋባቸው ይችላል ሰዎቹ ማለት ነውና ይሄ ነገር ትክክል ነው ብላችሁ ታስባላችሁ። ስለዚህ ኮምፒውተር ላይ በጽፉት ምን ጥቅም አለው ከዛ አንፃር ምናምን ላይ ኤኒዌይስ ከዛሬው ጋር የሚገናኝ ብሬንስቶርሚንግ ጥያቄ ስለሆነ ስለዚህ ነገርኳችሁ። እነኚህን ነገሮች በደንብ እናያለን። ሶ ቤዚክስ ኦፍ ፋይልስ ኤንድ ፎልደርስ እንመለከት። መጀመሪያ ፋይል ማለት ነው የሚለው what is ፋይል። አሁን ለምሳሌ ከላይ የምትመለከቷቸው ወርድ ፋይል አለ፣ ፒዲኤፍ ፋይል አለ፣ አኑዋል ሪፖርት ማለት አኑዋል ማለት የዓመት ሪፖርት ማለት፣ ፋይናንሻል ሪፖርት ማለት ደግሞ የገንዘብ ነኮች። ለምሳሌ አንድ ድርጅት ለሰራተኞቹ የሚከፍለው ኤክሴል ደግሞ የሚባለው። ስለዚህ እነዚህ ሁሉ ነገር አሳያችኋለሁ ኔክስት ላይ ስለ ፋይል ማለት። ስለዚህ ፋይል ስንል ምን ማለት ነው? what is ፋይል ስትባሉ ፋይል are the collection of data የዴታዎች ጥርቅም ማለት ነው። ስቶርድ ኢን ዋን ዩኒት ግን በአንድ ዩኒት ላይ ስቶርድ ሆኖ ለምሳሌ ግሬድ 9 ቡክ ብትመለከቱ ግሬድ 9 አይቲ ቡክ ብትመለከቱ እዛ አይሲቲ መጽሐፍ ውስጥ ብዙ ዴታ አለ አይደለ? ቅድም እንደነገርኳችሁ በውስጡ 6 ዩኒቶችን ይዘልናል። እያንዳንዳቸው ዩኒቶች ደግሞ የተለያየ ፓርት አላቸው አይደለ? ስለዚህ ያለ እናንተ ምንድነው ዴታ ነው፣ መረጃ ኢንፎርሜሽን ነው። ግን እነኛ ፋይሎች ደግሞ በምን አይደንቲፋይ ይደረጋሉ? በስማቸው በፋይል ኔም ነው አይደንቲፋይ የምናደርጋቸው። ምክንያቱም ስም ካልሰጠናቸውና በስርዓት ካታጎራይዝ ካላደረግናቸው በኋላ ስንፈልግ ለማግኘት ስለምንቸገር ማለት ነው። ለምሳሌ እናንተ የ9ኛ ክፍል መጽሐፍ ወይም ደግሞ የተለያየ መጽሐፍ ሊሆን ይችላል ገብታችሁ ፋይል ምንድነው ስትባሉ ለመመለስ ማለት ነው እዚህ ፒሲ ላይ ሊገባና ላሳያችሁ። 9ኛ ክፍል ላይ ወይም ደግሞ 9ኛ ክፍል ላይ ገብተን የአይሲቲ መጽሐፍን አንድ ፋይል ነው የምንቆጥረው። ምክንያቱም ምን አለው መጀመሪያ በዚህ በአይሲቲ ግሬድ 9 አይቲ ቡክ እዚህ ጋር እንደምትመለከቱት ይህ አይሲቲ መጽሐፍ በውስጡ ብዙ ዴታ አለው፣ ብዙ መረጃ አለው። እና ደግሞ እዚህ ጋር ካሉት የ9ኛ ክፍል መጽሐፍቶች በምንድነው የምንለየው? ግሬድ 9 አይቲ ኤስቲቪ 2023 ያለ ስቱደንት ቴክስት ቡክ ነው የሚል የራሱ ስም አለው እቺ እዚህ ጋር የምትመለከቱት ማለት። ስለዚህ ፋይል ስንል a collection of data and it's በውስጡ ብዙ ዴታዎችን ያዘና አይደንቲፋይድ ባይ ፋይል ኔም ከሌሎቹ የምንለየው ደግሞ በስሙ ነው ማለት ነው። ስለዚህ እዚህ ጋር ፋይል are the collection of data stored in one unit ማለት በአንድ ጋር የተጠራቀሙ ዴታዎች ማለት ነው። ለምሳሌ እናንተ መጽሐፍ ዩኒት 6 ግን እነኛን ደግሞ የምንለያቸው በመናቸው ነው በፋይል ኔማቸው ነው ማለት ነው። ስለዚህ ፋይል ስንል ይሄ ነው። ሌላው ከፋይል ጋር ተያይዞ ለምሳሌ ወርድ እዚህ ጋር የምትመለከቷቸው ወርድ ማለት ነው ማለት ነው። እዚህ ጋር ማይክሮሶፍት ወርድ አለ። ማይክሮሶፍት ወርድ ላይ ባይዘው ስትጽፉ የተለያዩ ደብዳቤዎች ምናምን ስትጽፉ ልክ እንደ ወረቀት ብላችሁ አስቡት። እናንተ ትምህርት ቤት ሄዳችሁ ደብተራችሁ ላይ ነው የምትጽፉት አይደል? ስለዚህ እዛ ደብተራችሁ ላይ በምትጽፉ ሰዓት ላይ ባዶ ቦታ ታገኛላችሁ ይስገልጡት ማለት ነው። ልክ ማይክሮሶፍት ወርድ ላይ ልክ እንደዚህ አይነት ፔጆችን ኦፕን ያደርግላችኋል። በሚቀጥለው ፓርት ላይ አሳያችኋለሁ። ከዛ እዛ ላይ ምን ታደርጋላችሁ እናንተ ትጽፋላችሁ ማለት ነው። ስለዚህ የማይክሮሶፍት ወርድ እንደ ደብተር ልክ ስፕሬድሺት ምናምን ፓወርፖይንት ምንላቸው ለእናንተ መማሪያ የሚሆናችሁ። ለምሳሌ እኔ በቀላሉ እዚህ ጋር የማስተምራችሁ ይሄ ኖቱን ያዘጋጀሁበት በፓወርፖይንት። ስለዚህ እንደዚህ አይነት ኖቶችን ለማዘጋጀት ይጠቅማል። ወርድ ምንለው ደግሞ እነኚህንም ልክ እንደዚህ እንደመጣፍ ማለት ልክ እንደዚህ ሴፓሬት ሆኑ ፔጆችን ያመጣልናል። እዛ ላይ እየገባን እንጽፋለን። ኤክሴል ምንለው ደግሞ ቴብል ነው። እንደዚህ በቴብል በሰንጠረዥ ምናምን መረጃዎችን ለማስቀመጥ የምንጠቀምበት ነው ማለት። ስለዚህ ፕሬዘንቴሽን የምንለው ደግሞ ልክ እንደዚህ እዚህ ጋር እንደምታዩት እኔ እንደማስተምራችሁ መንገድ ያሉትን ነው የሚነግረን ማለት ነውና ስለ ፋይል ስታጠኑ ፋይል መጀመሪያ it is a collection of data stored in one unit ማለት ነው። እና ከሌሎች ፋይሎች ደግሞ የምንለይበት የራሱ ስም አለው ማለት ነው። so file are represented by icon። ይህ የራሳቸው ምን አላቸው? አይከን አላቸው።
ሌላው ስሞል ግራፊካል ሪፕሬዘንቴሽን ኦፍ ፋይል ማለት ነው። አይከን ስንል ሁሉንም ሪፕሬዘንት የምናደርግበት ስሞል ግራፊካል ሪፕሬዘንቴሽን። ለምሳሌ እዚህ ጋር ስትመጡ እቺ ከመጀመሪያ አካባቢ ያለችው ቀይ ወይም ደግሞ ከዚህ ከኔ ዌብካም ከላይ በኩል የምታገኙት እቺኛዋ ነገር ፒዲኤፍ የምትለው እቺኛዋ አይከን ለዚህ ፋይል አሁን እዚህ ጋር ግሬድ 9 ስቱደንት ቴክስት ቡክ ምናምን ያለ እዚህ ጋር ኢኮኖሚክስ ነው አይደል? ስለዚህ ፒዲኤፍ የሚለው አይከን ማለት ነው። ግራፊክስ ስንል ፎቶ የሚመስል ነገር ማለት ነው። ፒዲኤፍ ማለት ነው ፒ ማለት ፖርቴብል ማለት ነው። ዲ ዶክመንት፣ ኤፍ ፋይል፣ ፖርቴብል ዶክመንት ፋይል ማለት ነው። ለማንበብ የሚመች ፖርቴብል ዶክመንት ፋይል ማለት ነው። ስለዚህ ፒዲኤፍ ስንል ለምሳሌ እዚህ ጋር የምታዩት አሁን ለምሳሌ እዚህ ጋር እያነበቡ ነው መጻፋችሁ ይሄ ፒዲኤፍ ነው። ፖርቴብል ዶክመንት ፋይል ለማንበብ ይመቻል ማለት ነው። እዚህ ጋር ከታችሁት ማለት ነው። ስለዚህ እነኚህ ምን አላቸው? አይከን አላቸው። አይከን የምትለው እቺ በቀይ ተሰምሮባት ፒዲኤፍ ያለባት ማለት ነው። ኤክስቴንሽኑን ብትቀይሩት ይቀየራል ወደ ወርድ። ለምሳሌ በቀላሉ እቺኛዋን 9ኛ ክፍል ኢኮኖሚክስ መጽሐፍን ኮፒ ላድርግና ፔስት አድርገው እዛው ላይ ማለት ነው። ደገምኩት። አሁን እዚህ ጋር እቺ ኮፒ ብሎ እዚሁ ጋር ሁለቴ የጻፈልኝ እና እቺኛዋ ፒዲኤፍ የምትለውን እዚህ መጨረሻ ላይ ያለችውን ለምሳሌ ምን ላድርጋት? ዶክስ ላድርግ። ከዛም ይለኛል if you change the file extension ማለት መጨረሻ ላይ ያለውን unusable ይሆናል ይቀየራል የሚለው ኦኬ ችግር የለም ይቀየራል። አሁን አያችሁት እዚህ ጋር ያለው ተቀየረ። ይሄ ግሬድ 9 ኢኮኖሚክስ የሚለው ነጭ ብቻ ሆነ። እዚህ ጋር ያለው ግን እንትን ነው። ስለዚህ እቺ አይከን ምንላት የፋይሎቹ ላይ ከላይ የምናገኛት ማለት። ስለዚህ ምን ያላቸው እያንዳንዳቸው ፋይሎች ሪፕሬዘንትድ ባይ አይከን ምንላቸው እቺ እዚህ ጋር ከላይ የምትመለከቷቸው ማለት ነው። ፒዲኤፍ፣ ወርድ ፋይል፣ ዶክመንት ምንላቸው ማለት። ስለዚህ እያንዳንዳቸው አይከን አላቸው ማለት ነው። ከሌሎቹ አይደንቲፋይ ሪፕሬዘንት ለማድረግ የምንጠቀምበት። ሌላው አይከን ሄልፕ አይደንቲፋይ ዘ ታይፕ ኦፍ ፋይል ምን አይነት ፋይል እንደሆነ። አሁን ለምሳሌ ዶክስ ከሆነ ወርድ ፋይል ነው ማለት ነው። ፒዲኤፍ ከሆነ ደግሞ እቺ እዚህ ጋር ፒዲኤፍ ብሎ ያነብላችኋል። ፒፒቲ ከሆነ ደግሞ ፓወርፖይንት ማለት ነው። ፓወርፖይንት ፕሬዘንቴሽን እንደዚህ ያን የተለያየ ፋይል ፎርማት አላቸው እያንዳንዱ የራሳቸው ማለት ነው። ስለ ፋይል ፎርማት አሳያችኋለሁ መጨረሻ ላይ። ሌላው ፋይል ካን ቢ ስቶር ዴታ ላይክ ስቶር ሊደረጋሉ ማለት ይቀመጣሉ ማለት ነው። እኛ በጭንቅላታችን ውስጥ የተለያዩ ነገሮችን ስንቀመጥ እነኚህ ፋይሎች ደግሞ ስቶርድ ሆኖ ምን ሊሆኑ ይችላሉ? በምን መንገድ ላይ ሊቀመጡ ይችላሉ? በዶክመንት መልክ ሊቀመጡ ይችላሉ። ዶክመንት ማለት በፒዲኤፍ እዚህ ጋር የምታዩቸው ማለት ነው። በፋይናንሻል ሪፖርት አይደል? ሌላው በፒክቸር በፎቶ መንገድ ሊቀመጡ ይችላሉ። በቴክስት በጽሁፍ መንገድ እንዲሁም ደግሞ በቪዲዮ እና በአውዲዮ እንዲሁም ደግሞ በአውዲዮ መልክ ሊቀመጡ ይችላሉ ማለት ነው። ስቶር ስናደርጋቸው ፋይሎች ማለት ነው። ለምሳሌ እኔ እናንተን የ9ኛ ፍላሽ እያስተማርኳችሁ ነው ቪዲዮ አይደለ? አውዲዮ ደግሞ ካደረገው ይሄን ቪዲዮን አጥፍቼ ዝም ብዬ በድምጽ ብቻ አስተምራችሁ ማለት ነው። አውዲዮ ሲሆን ማለት ነው። ቴክስት ሲሆን ደግሞ ፕሌን ቴክስት ይሄ በስልካችን ላይ እንደምንጻጻፍ አይነት ቴክስት አለ። እነኚህ ነገሮች እንዴት ክሬት እንደምናደርግ መጨረሻ ላይ ያሳያችኋለሁ። ኤኒዌይስ እነኚህ ስለ ፋይል ነው። ኤኒዌይስ ጥቅልል ስናደርጋት ትችላለችሁ ነገር ፋይል ምንድነው የሚለው ማወቅ አለባችሁ። ፋይል ኢዝ a collection of data stored in one unit ማለት ነው። እና ፋይል ኔም አለው የራሱ ስም ያለው ማለት ነው። አሁን ፋይል ስንል collection of data ብዙ ዳታ ኮሌክሽን ማለት ጥርቅም ስብስብ ማለት ነው አይደል? ማቴማቲክስ ላይ ታስተምራችሁ what is set ስላችሁ set is a collection of well kind of object ነው ያላችሁ እንደምትረዱ ማለት ነው። ስለዚህ ያንን ነው የሚነግረን ማለት ነው። ስለ ፋይል ዲፋይን ካደረግን ወደ የሚቀጥለው ፓርት መሄድ እንችላለን ማለት ነው። የሚቀጥለው ዲፈረንት አይከን ኤግዚስት ፎር ኢች ፋይል ኮምፒውተር አለ። ለእያንዳንዳቸው የተለያዩ አይከኖች አሉ ነው የሚለው። ፎልደር ነው ቅድም እንደነገርኳችሁ ፋይል ማለት እያንዳንዷ ዩኒት ነች። ፋይል ማለት እያንዳንዷ ዩኒት ነች። ለምሳሌ እናንተ ትምህርት ቤት ስትሄዱ እስክሪብቶአችሁ፣ እርሳሳችሁ፣ መጽሐፋችሁ፣ ደብተራችሁ እንደ ፋይል ብታስቡት ፎልደር ማለት ደግሞ ቦርሳችሁ ሁሉንም አጠቃሎ ያዘላችሁ ኮንቴነሩ ማለት ነው። ስለዚህ ፎልደር ጋር ስትመጡ ፎልደር ኢዝ a container used to store related የሆኑ ዳታዎችን ነው የሚገናኙ ዳታዎችን ሰብስቦ አጠቃላይ አንድ ጋር ያዘልን ነገር ፎልደር እንለዋለን ማለት ነው። ስለዚህ ፎልደር ስንል ብዙ ፋይሎችን የያዘልን ማለት ነው። ብዙ ፋይሎችን አንድ ለምሳሌ ቢሮ ምናምን ስትገቡ አብዛኛውን ጊዜ ገብታችሁ የምታውቁ ከሆነ ቢሮ ላይ ምን ይደረጋል? የሆነ የፋይል መያዣ አለ ወረቀትና እዛ ውስጥ በእንትን ያያዙ ተመሳሳይችን ያስቀምጣሉና ስቶር ክፍል አለ የራሱ ማለት ነው። የዳታ ስቶር ክፍል እዛ እስከዛሬ የሰሯቸው ነገሮች ሁሉንም የሚያስቀምጡባቸው ማለት ነው። እኛ ቢሮ ሲሄድ ፎቶ አንስቼ ነው አሳያችኋለሁ። እዛ ነው የሚሰራበት ቦታ ማለት ነው። ስለዚህ ልክ ተመሳሳይ ዳታዎችን አንድ ጋር እያደረጉ ያስቀምጣሉ።
ስለዚህ ይሄ ምን ይጠቅማል ቢንግ ኦርጋናይዝድ ሆኖ ቀጣይ በሚፈልጉ ሰዓት ቶሎ የፈለጉትን ነገር ያገኛሉ ማለት ነው በኮምፒውተር ላይ ደግሞ እዚህ ጋር ቢ ላይ እንደምትመለከቱት ፎልደር ያስፈልጋል ፎልደር ማለት ሁሉንም በውስጡ የያዘልን ነገር ማለት ነው ለምሳሌ ፎልደር ምንድነው የሚለውን ስነግራችሁ እዚህ ጋር የምትመለከቷቸው ፋይሎች የዘጠነኛ ክፍል መጽሐፎች ናቸው እና እነኚህ ምን አድርጋቸዋለሁ እኔ አንድ ፎልደር ላይ አስቀምጫቸዋለሁ እዚህ ጋር ይታያችኋል የግሬድ 9 ቡክ የሚለው አንድ ፎልደር ነው ይህ ፎልደር ግን በውስጡ ምን ይላል ብዙ ፋይሎችን ይዛል እዚህ ጋር ይሄኛውን ብንከፍተው ምን ይላል የተለያዩ መጽሐፎች ይዟል ማለት ነው ስለዚህ ፎልደር ስንል ብዙ ፋይሎችን የያዘልን ማለት ነውና በውስጡ እነኛ ኦርጋናይዝድ ሆኖ የሚይዝ ነገር ነው ስለዚህ ፎልደር ማለት ኮንቴነር ብላችሁ አስቡት ልክ ሳጥን ውስጥ እቃችሁን ታስቀምጡ ልክ እንደዛ እንደማለት ነው በአይሲቲ በኮምፒውተር ፎልደር የምንለው ማለት ነው ሶ ፎልደር ይሄ ኮነ ዴፊኒሽኑ it can be contain another folder or sub folder አንድ ፎልደር ውስጥ ብዙ ፎልደሮች ይኖራሉ ለምሳሌ እኔ እዚህ ጋር ቀደም እናሳያችሁ እዚህ ጋር ኤዱኬሽን ትምህርት ብዬ ከዛ ደግሞ በኤዱኬሽን ውስጥ አራት ፎልደሮችን ባስቀምጥ የ9ኛ ክፍል የ10ኛ ክፍል የ11 እና የ12ኛ ክፍል ብዬ ሌላ ፎልደር ይሄኛውን እዚህ ውስጥ አስቀምጣለሁ እነኚህን እዚህ ውስጥ አስቀምጫቸዋለሁ ከዛ 9ኛ ክፍል ላይ ደግሞ 9ኛ ክፍል ላይ ብቻ መጥቼ ምን አለ የተማሪዎች ኖት አስቀምጣለሁ ቡክ አስቀምጣለሁ የተለያየ ነገር ለምሳሌ ከዛ ደግሞ እነኚህን እዚህ ላይ አስቀምጣቸዋለሁ ይሄ ማለት ምን ማለት ነው አንደኛው ፎልደር ውስጥ ሌላ ፎልደር እያስቀመጥን ስንሄድ ይሄ ሰብ ፎልደር ይባላል አሁን ይሄንን በደንብ ላሳያችሁ ፒሲ ላይ ሄድና ይሄ በጣም ቤዚክ ነገር ስለሆነ ማለት ነው አሁን ፒሲ ላይ መጀመሪያው አካባቢ ላይ አምጣው እቺ እዚህ ጋር የምትለው ስፔስ የምትለው ጋር ስመጥና እኔ ብዙ የፋይል ስቶር ማድረገው እዚህ ሎካል ዲስክ ፒሲ የሚለው ነው እና አሁን ይሄ ኤዱኬሽን የሚል አንድ ፎልደር አለኝና እዚህ ኤዱኬሽን የሚለው ውስጥ ብዙ ነገሮችን አስቀምጫለሁ ለምሳሌ ኤዱኬሽን የሚለው አንድ ፎልደር ቢሆን ኤዱኬሽን የሚለውን ስከፍቱት ዝጋያቸው ብዙ ፎልደሮች ይመጣሉ አንድ ፋይል ብቻ ነው ያለው እንደውም እቺ ፕሮግራም የምትለው ፋይል ብቻ ነው ያለችው እንጂ ሌሎቹ ከዚህ በላይ የምታዩት ዩኒቨርሲቲ ቲፕስ ኤንድ ትሪክ ታሽ ሶሻል ሳይንስ ሮስተር ሪፈረንስ ፓወርፖይንት የሚሉት ነው ፎልደር ናቸው ስለዚህ በዚህ በኤዱኬሽን በምትለው ውስጥ ብዙ ፎልደሮች አሉ ማለት ነው ከዛ ግሬድ 9 የምትለው ደግሞ ለምሳሌ በመርጥ ግሬድ 9 ስከፍት ደግሞ ሌላ ፎልደር አገኛለሁ ኖት አለኝ እዚህ ጋር ማትስ አለ ፊዚክስ አይደለ ለምሳሌ ፓወርፖይንት የሚለውን ብከፍት እነኚህ ብዙ ኖቶች አሉ ስለዚህ ምን አለ እዚህ ጋር ኤዱኬሽን የሚል አንድ ፎልደር ነበር ከኤዱኬሽን ውስጥ ግሬድ 9 ሄደ ከግሬድ 9 ወደ ፓወርፖይንት ያለ ይሄዳል ማለት ነው ስለዚህ ግሬድ 9 እና ፒፒቲ የሚሉት ሁለቱ ፎልደሮች በኤዱኬሽን ውስጥ ያሉ ፎልደሮች ናቸው ስለዚህ እነኚህ ምን ይባላሉ ሰብ ፎልደር ይባላሉ ኤዱኬሽን ውስጥ ያሉ ማለት ነው ስለዚህ ሰብ ፎልደር የምንላቸው በሌላ ፎልደር ውስጥ የሚገኙ ፎልደሮች ናቸው እነኛ ፎልደሮች ደግሞ ብዙ ፋይል በውስጣቸው ይዙልናል ማለት ነው ሶ ይሄ ነው ይሄን ካየን በኋላ ፋይል አር ኮሌክሽን ኦፍ ኢንተርሌትድ ዳታ ቀደም እንደነገርኳችሁ ማለት ነው ፋይል ማለት ነው ምናምን ስትሉ ብዙ ዳታዎችን አንድ ጋር ያዘልን ፎልደር ስንል ግን ምንድነው ዲፈረንት ፋይል ኤንድ ሰብ ፎልደሮችን በውስጥ ያዘለው የሁለቱ ልዩነት የፋይልና የፎልደርን ልዩነት በደንብ ወቁ ፋይል ማለት ብዙ ዴታዎችን አንድ ጋር ያዘ ማለት ነው ለምሳሌ የናንተ ግሬድ 9 ማትስ ቡካችሁ አንድ ፋይል ፎልደር ስንል ደግሞ የሁሉንም መጽሐፎች አንድ ጋር ያዘልን ማለት ነው ስለዚህ የሁለቱ ልዩነት በደንብ ፈተና ላይ ይጠይቃል የፋይል እና የፎልደር ልዩነት ፋይል the collection of data ብዙ ዴታዎችን አንድ ጋር ያዘልን ማለት ነው ፎልደር ስንል ደግሞ ብዙ ፋይሎችን አንድ ጋር ያዛል አሁን ፋይል ምንድነው በውስጡ የምን ጥርቅም ነው ካላችሁኝ ኢንተርሌትድ የሚገናኙ የዴታዎች ጥርቅም ነው ፎልደር ደግሞ ኢንተርሌትድ የፋይል ስለዚህ ፎልደር በውስጡ ፋይል ነው ያዘው ፋይል ደግሞ በውስጡ የሚገናኙ ዴታዎችን ያዘው ማለት ነው ስለዚህ እነኚህ መረዳት አለባችሁ ፋይል ካን ቢ ቴክስት ፋይል ምን ሊሆን ይችላል ቴክስት ሊሆን ይችላል በቪዲዮ በዶክመንት በኢሜጅ በተለያየ ኤክስቴንሽን ሊጻፉ ይችላል ኤክስቴንሽን ምንላቸው ምንድነው ኤክስቴንሽን የምትለው በደንብ የሆነ እዚህ ጋር ገብቼ ላሳያችሁ ኤክስቴንሽን ስንል ፒዲኤፍ ፓወርፖይንት ምናምን ሊሆን ይችላልና የፋይሎቹን ኤክስቴንሽን እንዴት ነው የምናውቀው ካላችሁኝ ለምሳሌ እዚህ ጋር ይችኛው ፊዚክስ ግሬድ 9 ቡክ የምትለውን ስሟን ቀይራት በቀላሉ ኤክስቴንሽኗን ለማወቅ እንዲመች ማለት ነው ፊ 9 ብዬ ልጻፈው ፊዚክስ ግሬድ 9 ማለት ነው ከዛ ግን እዚህ ጋር እቺኛዋን ስናያት ለምሳሌ እዚህ ጋር ሪኔ የምናርጋትና እዚህኛዋ P9 ከምትለው በኋላ እቺ PDF የምትለው አለች አይደል እቺ PDF የምትለው ምን ትባላለች ኤክስቴንሽን ትባላለች ኤክስቴንሽን ማለት ነው የፋይል ታይፑን የሚነግረን ነው ይሄ ማለት PDF ነው ፖርታብል ዶክመንት ነው እዚህ ጋር በመጡ ደግሞ መጨረሻ ላይ እቺ PPT የምትላለች PPT ስንል ደግሞ ፓወርፖይንት ነው ኤክስቴንሽኑ ይላል ስለዚህ ኤክስቴንሽን ምንላቸው የፋይል ስሙ አለ ከፋይል ስሙ በመቀጠል ደግሞ ዶት አድርገን ከዶቱ አቀጥሎ ያሉት ናቸው ማለት ስለዚህ
ኤክስቴንሽን የምትለው እዚህ ጋር with different extension የምትለው ግራ እንዳታጋባችሁ ብዬ ነው። ሶ ፋይል እና ፎልደር ልዩነቱን በደንብ ማወቅ አለባችሁ። ፎልደር do not have extension ፎልደሮች ኤክስቴንሽን የላቸው ስማቸው ብቻ ነው ያለው እንጂ ዶት ብሎ ከዛ በኋላ ምንም የለም። ለምሳሌ ግሬድ 9 ቡክ የሚለው ፎልደር ጋር ብትመጡ ግሬድ 9 ብቻ ግሬድ 9 ቡክ እዚህ ጋር ለምሳሌ አሳያችሁ። ወይ ነው ፓወርፖይንት ብላችሁ ስም ከሰጣችሁት ኤዱኬሽን የሚለው ለምሳሌ ፎልደር ብትመለከቱት እዚህ ጋር ግሬድ 9 ነው አይደል? ይሄ ጋር እቺኛው አድርገን የምታደርጓት እዚህ ጋር ዶት ብላ ፒፒቲ ፒዲኤፍ ምናምን የሚል ነገር የለም። ግሬድ 9 ብቻ የሚል ነገር ስለሆነ ያለው ኤክስቴንሽን የላቸው ፎልደሮች። ፋይሎች ግን ኤክስቴንሽን አላቸው። ይሄ ልዩነታቸው ነው የፋይልና የፎልደር። ፋይልና ፎልደር ምን ልዩነት አላቸው ነው ተብላችሁ ትጠይቁ ይችላልላችሁ። ስለዚህ እነኚህን በደንብ ማወቅ አለባችሁ። እዚህ ጋር ጠቅለል አድርግላችሁ የሁለቱ ልዩነት ማለት ፋይል ማለት ኮሌክሽን ኦፍ ኢንተርሌትድ ዳታ ነው። ፎልደር ስንል ደግሞ ዲፈረንት ፋይሎችን አንድ ጋር ያዘልን ነው። በውስጡ ሌሎች ሰብ ፎልደሮች ሊሆኑ ይችላሉ። ፋይል ስንል በቴክስት በቪዲዮ በዶክመንት መንገድ ይቀመጣልና ኤክስቴንሽን አለው የራሱ። ለምሳሌ የቪዲዮ ከሆነ mp4 ነው ኤክስቴንሽን mp4 ነው። የአውዲዮ ከሆነ ደግሞ የቴክስት ከሆነ ራሱ ቴክስት ነው የሚለው። የቴክስት ከሆነ ራሱ ቴክስት ነው txt ነች xtx ነው ኤክስቴንሽን ነው ማለት ነው። ኢሜጅ ከሆነም ኢሜጅ ነው png ነው ኤክስቴንሽን ኢሜጅ። ስለዚህ እነኚህ የፋይሎች ኤክስቴንሽን አላቸው ለፋይል ማለት ነው። ፎልደር ግን ምን የለውም ኤክስቴንሽን የለውም። ሁለቱም ቤዚክ ነገር ነው። ፋይል ኤክስቴንሽን አለው፣ ፎልደር ኤክስቴንሽን የለውም። ፋይል ዘ ኮሌክሽን ኦፍ ኢንተርሌትድ ዳታ ነው። ፎልደር ደግሞ is the container that is used to store ፋይል ማለት ነው። ስለዚህ እነኚህን በደንብ ያዙልኝ። ከዛ ግን እዚህ ለምሳሌ ይሄኛውን ኮምፒውተር ተመልከቱት። እዚህ ኮምፒውተር ላይ ስትመለከቱ ክላተር ዲሆን ወይም ደግሞ ዝም ብሎ በስርዓት ማኔጅ ያልተደረጉ ዳታዎች አሉ። ለምሳሌ ይሄኛው ቪዲዮ ነው፣ ይሄኛው ወርድ ነው፣ ይሄ ጉግል ነው ምናምን ነገር አይደለ? ፓወርፖይንት እዚህ ጋር አዶቤ ፎቶሾፕ ምናምን ነገር አለ። ይሄ ጋር ብትመለከቱት ይሄኛው ኮምፒውተር ይደብራል። ግን እዚህኛው ጋር ስትመጡ ቢ ላይ አኑዋል በጀት ብላችሁ እቺ አንድ ፎልደር ውስጥ አስቀምጣችሁ የአመት በጀታችሁ ሮስተር የተማሪዎች ሮስተር ውጤት መሙያ እዚህ ጋር የማርክ ሊስት አይሲቲ ፋይል አይሲቲ መጽሐፍ አያችሁ። አሁን መጽሐፋውን ስታዩ በዚህ መንገድ ከሆነ በጣም ይደብራል። እንደዚህ ግን በአንድ ፎልደር ላይ ስትዋት ደስ ትላለች ማለት ነው። ስለዚህ ፎልደር ምንድነው ጥቅሙ ካላችሁኝ መጀመሪያ ሪሌትድ የሚገናኙትን ፋይል ኦርጋናይዝድ አድርጎ ይዝልናል በውስጡ እና መልቲፕል ፋይሎችን ብዙ ፋይሎችን ደግሞ በተመሳሳይ ስም ካሉ አሎ መልቲፕል ፋይል with the same ፋይል። ለምሳሌ አንድ በጣም እቺኛዋን ነገር በተግባር አሳያችሁ ነው። ወደዚህ ተመልሼ ልንገራችሁ። እኔ ለምሳሌ አሁን ጀስት እናንተን ለማስረዳት ያክል አንድ ፎልደር ልክፈት የት ልሄድና ዴስክቶፕ ላይ ልሄድና ምን ፎልደር ልክፈት ለምሳሌ ምን የሚል ፎልደር ልክፈት መሰላችሁ? ግሬድ 9 ልክፈትና እዚህ ጋር እንደምትመለከቷት ግሬድ 999 ብዬ ከፈትኩና እዚች ፎልደር ውስጥ ማለት ነው አንድ ፎልደር ልክፈት። ለምሳሌ ምን ብዬ ልክፈት? ቱቶር ከዛ ሌላ ፎልደር አሁንም ልክፈት። ሌላ ፎልደር ደግሞ ሰብስክራይብ ብዬ ልክፈት። ሰብስክራይብ አሁን ፎልደሮችን ከፈትኩኝና እዚህ ጋር ልብ ብላችሁ ማየት ያለባችሁ ነገር አንድ ዶክመንት ዝም ብዬ ኮፒ ላድርግና ከዴስክቶፕ ላይ እቺኛው ለምሳሌ እስላም ምናምን ይላል፣ ችግር የለም ዝም ብዬ ላምጣው ነው። ይሄን ኮፒ ላድርገውና ይሄ ቅድም የከፈትኩ ፎልደር ጋር ግባ፣ ይሄን ፔስት ላድርገው። ከዛ ወደዛ አመጣሁት። ከዛ በኋላ ይሄ እዚህ ጋር ያለው እስላም ምናምን የሚለውን ድጋሚ ፔስት ላድርገው። ስኪፕ ፋይል ይሄ ጋር ምን ማለት ነው? እቺኛዋን ቆይ ኮፒ ላድርጋትና እዚህ ጋር ፔስት። አሁን ሁለት ፋይሎች አሉ። ሁለቱ ፋይሎች እቺኛዋ ፋይል ምንድነው የምትለው? ስላብ ኤንድ ስቴት ቴምፕ ነው የምትለው አይደል? ከዛ ኮፒ እንላለን። እቺኛዋ ደግሞ ስላብ ኤንድ ስቴት ቴምፕ ነች። አሁን እዚህ ጋር እቺን ኮፒ የምትለውን አጥፍቼ ከዛ ተመሳሳይ ስም ልሰጣቸው ነው የፈለኩት። ተመሳሳይ ስም ልሰጣቸው ብፈልግ ከዛ ሁለቱም አሁን ስማቸው ተመሳሳይ ሆነና ኢንተር ብለው ምን ይለኛል? ስሙ ሁለቱ ስላብ ኤንድ ስቴት ፎር አላቸው። እዚህ ጋር ሁለቱም ተመሳሳይ ስሞች አሉ። ግን ፋይል ክሬት በምናደርግ ሰዓት ላይ ለምሳሌ እቺኛዋን ስሟን አንድ ቁጥር ላድርጋት።
ከዛ የሚቀጥለውን እዚህ ጋር ያለችውን ስም አንድ ቁጥር ላድርግ። አንድ ቁጥር ላይ ማለት የፈለጋችሁትን የፋይል ስም መስጠት ይችላልላችሁ ወይ ቁጥሩ ይቱ እዚህ ጋር ምን አለኝ ይችን እንድታዩልኝ የፈለኩት እኔ ምን ይላል do not want to rename slabster ተመሳሳይ ስም መስጠት አትችልም ይለኛል እዚህ ጋር ፋይል ነው የምትለው ከታያቻችሁ ማለት ነው ስለዚህ I think እሷ ነገር የምትታያችሁ አይመስለኝም just let me add it እዚህ ጋር ሾላ ላሳያችሁ እንዴት እንደመጣ ምን የሚል ቴክስት እንደመጣልኝ ማለት ነው ኦኬ ኤኒዌይስ ግን ምንድነው የሚል የመጣልኝ ጊዜ ሴቭ ለማድረግ ሪኔም ማድረግ አትችልም በተመሳሳይ ስም ፋይሎችን ማስቀመጥ አትችልም ማለት ስለዚህ ምን ላድርገው ስለዚህ ተመሳሳይ ስም ለምሳሌ ነዋይና ነዋይ የሚባሉ ሁለት ተማሪዎች ቢፈጠሩ እናንተ ክላስ በአባታቸውም በአያታቸውም ተመሳሳይ ይወሉ እነሱ ፋይል መፍጠራቸው ማለት ስለዚህ ምን ማድረግ ያስፈልጋል እነኚህን ፎልደር ውስጥ ማስቀመጥ ያስፈልጋል ስለዚህ እቺኛዋን ኮፒ ላድርጋትና ሰብስክራይብ የምትለው ውስጥ አስገብቼ ፔስት አደርጋታለሁ ከዛ እቺኛዋን ሪኔም አድርጌ እዚህ ጋር ሪኔም ማድረግና አንድ ቁጥር ብላት አሁን አንድ ቁጥር ብዬ አንደኛዋን እዚህ ጋር ካስቀመጥኳት እቺኛዋን ደግሞ አንድ ቁጥር ነች አይደለ እቺኛዋን ኮፒ አድርጌ ቱቶር የምትለው ጋር አምጥቼ አንድ ቁጥር ማለት ስለዚህ ተመሳሳይ ስም አድርጌ በተለያየ ፎልደር ውስጥ ሁለት ፎልደሮችን ከፍቼ በተመሳሳይ ስም ማስቀመጥ እችላለሁ ማለት ነው ኖቱ ላይ ቅድም ምንድነው የሚለን ቅድም የነገርኳችሁ ማለት ነው allow multiple files in the same file name በተመሳሳይ ፋይል ኔም ውስጥ multiple ስም ያላቸው በተለያየ ፎልደር እየከፈትን ማስቀመጥ እንችላለን ማለት ነው ያው ብዙ ካልገባችሁ አትጫነቁ ግን እዚህ ያሉት ኖቶች እኔ ፕራክቲካሊ ለማሳየት ስለፈለኩኝ ነው provide unique file name each transfer ስለዚህ ለእያንዳንዳቸው ዩኒክ የሆነ ፋይል ኔም ያስፈልጋቸዋል ስለዚህ በዛን ሰዓት ላይ ፎልደር መጠቀማችን ምን ያደርግልናል efficiently organize አድርጎ ያስቀምጥልናል ማለት ነው ስለዚህ ኮርሳችሁ ትምህርት ቤት ስትሄዱ ለምን እንደሚጠቅማችሁ ብትባሉ ብዙ ነገሮችን እንድዝበት ነው ምናምን እንደምትሉ ልክ ፎልደርም የሚጠቅመን የሚገናኙ ፋይሎችን እየሰበሰብን እንድናስቀምጥበት ነው ማለት ነው ስለዚህ ይሄ የፎልደር ጠቀሜታ ነው ማለት ነው በሚቀጥለው ቪዲዮአችን ላይ ማኔጂንግ ፋይል ኤንድ ፎልደር የሚለውን እናያለን ማለት ነው የዛሬው ቪዲዮአችን የሚመስል ነበር አጠቃላይ ጠቅለል ለማድረግ ያክል ዛሬ ያየነው ኢንትሮዳክሽን ፓርቱን አይተናል አይሲቲ ምን እንደምትማሩ ከዛ በኋላ ደግሞ ከኢንትሮዳክሽን ፓርቱ በኋላ ምን አይተናል ፋይል እና ፎልደር ልዩነታቸውን አይተናል እነኚህ ነገር በጣም ቤዚክ ናቸው ፋይል ስንል it is a collection of data it is a collection of related data የሚገናኙ data ስንል ባይዘው ማንኛውም የምንሰበስበው መረጃ ማለት ነው data ማለት በአማርኛ መረጃ ነው ለምሳሌ እናንተ ክፍል ተማሪዎች ስም ዝርዝር ቢጻፍ ያ data ስለዚህ ያ አንድ ፋይል እንወስደዋለን ማለት ነው ስለዚህ collection of data ምን ይባላል ፋይል ፎልደር ስንል ደግሞ it is a container that can use to store multiple files ብዙ ፋይሎችን አንድ ጋር ያዘል ለምሳሌ እናንተ ትምህርት ቤት ከዚህ እስከ 12ኛ ክፍል ተማሪ ካለ 9ኛ ክፍል ተማሪዎች ሊስት አንድ 12ኛ ክፍል ሌላ ላይ 13 የ10ኛ ክፍል አንድ አርጋችሁ ብታስቀምጡ አንድ ፎልደር ውስጥ ወይም ደግሞ ሆነ ቦታ ኮንቴንት ውስጥ አስቀምጣችሁ ማለት ነው ስለዚህ የሁለቱ ልዩነት ፋይል ምንድነው የዴታ ስብስብ ነው ፎልደር ደግሞ ብዙ ፋይሎችን አንድ ጋር የሚይዝልን ነገር ነው ከዛ ደግሞ ፋይል ኤክስቴንሽን አለው ፎልደር ኤክስቴንሽን የለውም ፎልደር ለምን ይጠቅማል ስትባሉ ደግሞ መጨረሻ ላይ ፎልደር የሚገናኙ መረጃዎችን ኦርጋናይዝ አድርገን ለማስቀመጥና ፊውቸር ለወደፊት ስንጠቀም በቀላሉ አክሰስ እንድናደርጋቸው ይጠቅመናል ማለት ነው ስለዚህ ብዙ ነገሮችን አውቃችሁበታል ብዬ ተስፋ አደርጋለሁ ይሄን ይመስላል የዛሬው ቪዲዮአችን ላይ ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ ኔክስት ቀደም እንደነገርኳችሁ 1.2 ማኔጂንግ ፋይል ኤንድ ፎልደር የሚለው ነው ያለው ማኔጅ ማድረግ ማለት ነው በቀላሉ እንድናገኛቸው የምናደርግበት መንገድ ነው ከሁሉም ፓርት ይችኛው 1.2 ላይ ያለችው ሳፋት ላይ ያችን ያለ እስካሁን ግን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ለጓደኞቻችሁ ሼር አድርጓቸው ኦንላይን ትምህርት መማር ፈልጉ ተማሪዎች ግን ደውሉልኝ ኦንላይን ትምህርት ለመማር ምንም ያስፈልጋችሁ በጣም ቀላል ነው ክፍያው ስልክ ወይም ኢንተርኔት ካላችሁ እንዴት እንደምትማሩ አሳይቻችሁ በዛ መንገድ መማር ትችላላችሁ ማለት ነው መልካም ጊዜ